ኳቹ እኮ እኔ አሁን አንድ ሰው ከቦለካቸው ሌላ ስንት ሰው እኮ ቦልኳቸዋል አይናገሩም። እኔ ብቻ ከቦለኳቸው ከኔ ከተጣሉ ግን እኔን ላይ መርዝ ነው የሚሆኑት። የጭቃ ውስጥ ሾ ነው የሚሆኑብኝ። እስኪ ጌታ ምስክር ሁሉን ከኔ የተጣሉትን ተመልከቷቸው። የጭቃ ውስጥ ሾ ነው የሆኑብኝ እንዳለ ማለት ነው። ደግሞ ማለት ነው አንድ ሁለት ሰው ስለት እኔ ምክንያት አለኝ የምታረቃችሁ አመታት ቆይቼ ይታረቃችኋለሁ ምናምን ስታረቃችሁ ምክንያት አለኝ። በቃ ምክንያት ኖሮኝ ነው እማደርገው። ግን ያፋችሁን መርዝ ረይታችሁ የልባችሁን ነገር ተናግራችሁ ለጠላት አሳልፋችሁ ሰጣችሁ። እኔ ባይዘው ማለት ነው የኪዳኔን ብዙዎቻችሁ በሷ ስለታረቁኝ እኔን እንደፈለጋችሁ እየሰደባችሁ ነው አይደለም ሰሊም እኔን እየሰደባችሁ ከዛ ትታረቀናለች እናንተ ጥግ ነው የምትቀሩት የምትሉ ሰዎች አሉ። በፍጹም አታስቡት። ኪዳኔን እኔ ታረኳትኝ ያው አደባባይ እየሰማኝ ነው ያረገችው ነገር እንዳለ ሆኖ የተቀየምኩት እንዳለ ሆኖ ግን ወጣ በውስጥ ታማኛለ ይሆናል መርዝ ትረጭ እግዚአብሔር ነው እሱን የሚያውቅ አላውቅም። በአደባባይ ግን ወጣ አንድ አውጥታ እንደዚህ ስላልተናገረች ነው ከአንድ አመት በኋላ አብረን ተስማምተን ይቅርታ ይተባባል ያወራል። ይሄንን ዛሬ ልንገራችሁ። ወጣ እንደዚህ እሷ እንዲናት እንዲያርጋ በዚህ ወጣ ስላላለች እኔ በመሰደብበት ቦታ ሁሉ እየገባች ስላልተነኳኮሰች ዳስዋ ይታረኳት። እሷም ስሟንም አላነሳ ኪዳኔ እኔ ነኝ ኪዳኔ የሚላት ጋይስ ኪዱ ማና ኪዳኔ እሷ ብርሃኔ ስለምትለኝ ኪዳ ብርሃኔ ሰምተ ኪዳኔ ለዛ ነው ያልኳት። ኪዱን ነው የምላችሁ ጋይስ ዲዋት አልፉኝም አይደል? እና ለዛ ነው በቃ እየዞረች እንደዚህ ላይክ በቃ አላለ ለዛ ነው። እና ያንን ሰው ስናውጣ እስኪ አንተ ሲያርሰብን ውጣ አንተ ገምጭ አንተ ፖፖ ፊት ናውጣ ቦልክ ያለው ለዛ ነው። እሺ ጋይስ ልንገራችሁና የሷን የኪዱን እርቅ ስላያችሁ ብቻ ቤታ ላይ እንደፈለጋችሁ መርዛችሁን እየረጫችሁ እንደፈለጋችሁ አፋችሁን እየከፈታችሁ መሃላችን አትግቡ። እኔና እሷ እንታረቃለን ጥግ ነው የምትቀሩትኝ። መድኃኒዓለም ህይወታችሁን ጥግ አስቀርቶ አውላላ ሜዳ ላይ ያስቀራችሁ። የኔማ ግፍ ይጥላችኋል። ለምን እኔ ክፉ ሴት አልነበርኩማ። ማርያምን አያፍሩም ግን እንደው አያፍሩም ግን እንደፈለጉ መርዛቸውን ረይተው። እኔ እኮ ጠንቃቃ ስለሆንኩ ነው። ላይክ እኔ አሁን ከሰው ጋር ውስጥ ሳወራ የራሴን ፐርሰናል እንደውም ዲቦራ መቼለት ማለት ነው የሆነ ነገር ስትጠይቀኝ በቁም ነኝ እናንቺ እኮ ቁም ነገር አውርተን አናውቅም ምናምን ብላ የሆነ ነገር ስትጠይቀኝ አወራና አልኳት። እኔ ዲቦራ ብትሰማኝ እንደው ከቤታ ጋር ምንም አይወራም ነው የምትለኝ ቁም ነገር ምናምን ስለራሴ ምናምን ብዬ እንትን አልኩ። እኔ ሰው በውስጥ ማማው የተጣላውትን ብቻ ነው አማቸዋለሁ። አልዋሽም ማርያምን። አሁን ለምሳሌ አሜን ጓደኛ የሆነ ከሆነ ከተጣላዋትኝ ወይ ምናምን አማሻለሁ። ምን አስዋሸኝ? ከኪዳኔ እንደ ሳማት ነበር በውስጥ አማታለሁ። እሷም ታማኝ ይሆናል አላውቅም። አማታለሁ። ከተጣላዋችሁ አማቸዋለሁ። ተጣልቻቸዋለሁ አውጥቼ ጥያቸዋለሁ። በቃ ውፍ ብለን ተረካክሰን ተጣልጥለናል። ወይናት ለምሮ ማላማችሁ ወተን አደባባይ ላይ ተሰዳድበን በውስጥ ላላማሽ ነው እንዴ? ምን አይነቱ ማስመሰል ነው? በደንብ ነው መከተክትሽ እምት ነው ማረግሽ። ነጋውን አንዳንዳችሁ ይወጣችሁ ማለት ነው እንዴ ቤታ ከኔ ጋር ቋም አመቼሽ የተጣጣልቼሻለሁ ከዛን ጊዜ ታዲያ የኔ ፍቅር የኔ ማር ልበልሽ ነው ምልሽ። ከዛ በተረፈ ግን ያልተጣላውት ሰው ከሆነ ግን አላማው የቤተሰቦች ሚስጥር አላወራ። የራሴን የትዳር የኔ ምናምን የፍቅረኛ ገለመኔ እያልኩ ሚስጥር አላወራ። ምንም ነገር ከኔ አታገኙ። ለዛ ነው የሆነ ሰው ምትልከሰከሷላችሁ ሪከርደሮች፣ አንዳንድ ሪከርደሮች ትልከሰከሳላችሁ ምትልከሰከሷላችሁ። እኔ ተጣላውበት ቤት ሄዳችሁ እኔ እኮ ማወራውን እኮ ሰው አውቃለሁ። ሚስጥር ማወራውን ሰው ላይ ያለው እኮ የዋ አው የዋ ላይ ለወደድኩት ሟች ነኝ። ጨፍን ነው አይኔ ግን ደግሞ ማለት ነው ምን ማውራት እንዳለብኝ ደግሞ ጠንቅቄ አውቃለሁ። ኦኬ ለዛ ነው እነዛም ሰዎች ምንም ስለሌላቸው እንጂ ከአንደበታቸው ያላቸው መርዝ አውጥተው ጨርሰውታል። ስም አልጠቅስም እኔ
ኧረ ማናቸው ነው ነው? አይ እናንተ እነዚህ ሪከርደር እናንተ አይደላችሁ። ነሰሊም ነይቴው ነከው አይደለም ምላቸዋለሁ። ስማቸውንም ቄስ ይጥራው። ሹገር ዳዲ ሆነው የሴት ሴት ያችን ሴት አገኛለሁ ብለው በህልማቸው የሚጨርሱ የወንድ ጋለሞታዎች አሉ። ለነሱ ነው በየኮመንቱ የሚልከሰከሱ አሉ። ራሳቸውን ያውቁታል። እኔ ተጣላሁት ሰው ጋር ሄደው ሚስጥር ያለ በፍጹም አሬንም አላስቀምጥላቸው። እንኳን ሚስጥር በውስጥ ሄጄ ልነግራቸው። ሰውን እኔ በሰው ነው የምገምተው፣ ምፈትነው በሰው ነው። ሌላ ሰው ላይ ምን ሲያረጋ ያለው አንዴ ትምህርት ሰጣችኋለሁ። ያንን ሄዳችሁ አፋችሁን ቴንኪው አንድ ሰው ጻፈው ኮመንት ላይ ያንን ሪከርደን ያልኩትኝ እና ብሞት አልተነፍስም። አሬን የአሬን ጠብታ እንኳን አልተውላችሁ። ስትሳደቡ ተው፣ በኔ አትሳደቡ። አውቀዋለሁ ነገ ሄጄ ተሳደቡ ስል ብል እንኳን ምን እንደሚደረግ ቀድሜ ያውቃለሁኝ። ተሳደቢ ብለ እስከዛሬ ይወጣ ነበረ አይደል? እኔ ተሳደቡ ብላችሁ እስከዛሬ ያወጡት ነበረ። ሲሳደቡ ተው ባልን እስከዛሬ ያወጡት ነበረ። ፎቶዬን ፕሮፋይል ላይ አርጉ እና ዙሩ እና ደግፉኝ ብል እስከዛሬ ይወጣ ነበረ። ገንዘብ እየሰጠው እስከዛሬ ይወጣ ነበረ። በፍጹም ዳስዋይ እነዛም ሰዎች የሚያንገበግባቸው ከኔ አንዲት ጠብታ በቴክስት ሆነ በቮይስ ሆነ የሚያወጡብኝ የለም። ሁሉንም ማስረጃዬን እንዲያስቀምጫል። እኔ እንደዚህ እንትን ኧረ ቦሌ አይደለም፣ እመቤቴን ቦሌ አይደለም። ራሱ ጽፋችሁታል እኮ ስሙን መጥራትም አልፈልግም። ሁለት ናቸው የሚልከሰከሰዋሉ እና እነዛም ሰዎች ጠንቅቆ ያውቁኛል። ሰው ሲሳደቡም አትሳደቡ፣ ፎቶ ሲፖስቱ አውርዱ፣ በእኔ ምክንያት አትሳደቡ። ፎቶዬን አንጠልጥለው ሲዞሩ በእኔ ምክንያት ገረድ አትባሉ፣ ፍየል አትባሉ፣ በግ አትባሉ። ፕሮፋይሌን አውርዱ። እንደዛ ነው የምለው እኔ 4 ነጥብ። እና ብዙ አትልከስከሱ። ምንም የምታገኙት ነገር የለም ምንም። እስኪ እነዛ ሰዎች እኔ ፈቅጄላቸዋለሁ፣ አልቀየማቸውም፣ አልታዘባቸውም። ያወጡና እስኪ ያሰሟችሁ። ስለማውቀው ነው ራሴን እኔ ቤታ በምንም መንገድ አታገኙኝ። በምንም እሺ ቤታ አረናን አንቺ በስመ አብ ወወልድ ወመንፈስ ቅዱስ መሲ ብርጅስቶን እንዴ አንቺ ግን ያምሻል። ቤታ ሎተሪ ደረሳት ብለሽ የማንም ወንበዴ ጎረምሳ ሁሉ ቴክስት ሲያረግልኝ ያደረው ቤታ ሎተሪ ደረሰሽ እንዴ? እናንተ ዱባይ ያላችሁ ሰዎች ግን ጤነኛ ናችሁ? ግን እንዴ ማልቀሳችሁ ሳያንሰኝ የውሸታችሁ ብዛት እንዴ! ጌታ ምስክሬ ነው። እንዳለ ቤታ መሲ ብርጅስቶን ቤታ ሎተሪ ደረሳት ብለ ምንድነው ብላና ምንድነው ምን ስጭን ነው ምናምን እያሉ ይሄን ግጅልኝ ያንን ግጅልኝ የሚሉ ዱባይ እኔ እንደሆነ አገልግል ይዤ የምታረቅበት ቦታ የለኝም። መሲ ብርጅስቶን እኔን ተይኝ። እዛው ዱባይ ያላችሁ ተላቀሱ። ገበያችሁ ሲቀዘቅዝ ይሄ ምንድነው ሽፎን ቤታችሁ ሲቀዘቅዝ ድራማ እየፈጠራችሁ እያለቀሳችሁ ሞቅ ደመቅ አርጉ። እዛው ተፈነካከቱ። እዛው ሾርጣ መጣ ተባባሉ። እኔን ተውኝ እንዴ! ጭራሽ ሎተሪ ቤታ ደረሳት ብለሽ እቺ የሚሰጡኝ ጊፍተሮቹን ሁሉ ጥርቅምቅም አርገሽ ቤቴ ልታደርቂው ነው እንዴ? እዛ ይፈነካከቱ ያልቅሱ። ዱባይ እንደሆነ ለነገሩ ዱባይ ለቅሰው ትተው ቤሩት ናቸው አሁን እያለቀሱ ያሉት። ዱባዮች ትተው አለቅሱ። ዱባዮች አየዋቸው እኮ ላባቸው ጫፍ እስከሚል ድረስ ነው ሲዘሉ የሚሉት በቦት ላይ ምን ላይ ላባቸው እንዲጣፍ እስከሚል ድረስ። አሁን መሲን አይታችኋታል። ድግስ ተጠርታ ይሄን ሽሮ ይሄን በርበሬ ተሸክማ አገር ቤት ገጠር የጠፋ ዘመዷን ይመስል ተሸክማ በየልደት ቤቱ ትዞራለች። ጭራሽ ደግሞ ሎተሪ ደረሳት። እኔ እግዚአብሔርን በውስጥ እኔ አልገባኝም ነበር ኮመንት ላይ ሲጽፉ። ከዛ ምንድነው ለምንድነው ቤታ ሎተሪ ከዛ መሲ ብርጅስቶን ቤታ ሎተሪ ደረሳት ብለን ነው ብላይ ነው ምናምን ያንን ስልክ ቤት እንዳላዘጋው ጊፍተር ልታሳጣኝ ሴትዮ ተይኝ። እኔ ነገር ሽሽት ነው ያለሁትኝ አሁን። ወይ እናቴ ሲሆነ ነገር ልለበር ደግሞ ልጣላ ነው። አይ ያዡ እንዳልጣላ ያዡ። ጉቺ ለቃቃሚ ናት እኮ ጉቺ እኮ
አላልፍ ያላት ናት። እያለቀሰኝ ነው ጉቺ፣ እያለቀሰኝ ነው ጋይስ። ዛሬ ጊፍት ጋላሪው አልተሞላም። እያለቀሰኝ ነው። እኮ ጋይስ ሂዱዋ የሆነ ነገር ልቀቁላት እስኪ። ቤታሙች በሉ። በእርግጠኝነት ጊፍት ጋላሪዋን አልሞላችሁም። በሰላም አይደለም የምታለቅሰው። ጉቺ ስታጣ ብቻ ነው የምታለቅሰው። ስታጣ እያለቀሰኝ ነው። በእርግጠኝነት ጉቺ አጣ ነው እያለቀሰች አለችው። በሌላ በምንም አታለቅስም ጉቺ። የኔ አባት ወርቅ ነው፣ እውነት ነው፣ ግን ኢትዮጵያ አይደለሁም። በቃ ጉቺ ግን እግዚአብሔርን የሆነ የወንድ ቡዳ በልቷታል። ዝም ብዬ ስረዳት እንኳን ልታለቅስ ቀርቶ ጠዋትም ስትነሳ ስለ ጎረምሳ ነው የምታወራው። የወንድ ቡዳ ምች በልቷታል። እግዚአብሔርን ጉቺን በቃ ወንድ ትወዳለች። በተለይ ደግሞ አሜሪካ ያለ ሀብታም እንዴት እንደሚከብድ ዛሬ ነው የተሰማኝ። ቤታ እየጠራችሽ ነው በሏት። በእግዚአብሔር አምጧት። ሂዱ ሰው የሚወደውን አብሮት የቆየውን ሰው የለመደውን ሰው መሰናበት እንዴት እንደሚከብድ ዛሬ ነው ፊል ያደረኩት። ሂዱ ጋይስ፣ ሂዱ። ቤታ እያለቀ በእግዚአብሔር ጥሯት። ቤታ እያለቀሰች ነው በሏት። ላኪላት። ዝግናት እኮ ቆይ አንዴ፣ ዝግናት እኮ። ሂዱ በእግዚአብሔር ቤታ በሏት። ሂዱ በእግዚአብሔር ሂዱ ቤታ በሏት። ሂዱ ቤታ በሏት። ደግሞ 666 በኢየሱስ ምንድነው? ቤታ በሏት። ሂዱ ቤታ በሏት። እንዴ ማን ተለይቷት ነው ጋይስ? እና አሁን ጉቺ ሰው ቢለያት ከሰውየው በላይ ኪሹ ነው እንጂ የሚያሳስባት የሚያስለቅሳት። አሁን ሰውየው መለየቱ ነው የሚያስለቅሳት። እሺ ጥሩዋት። ስማሙል ላልተወሰነ ጊዜ እኔ ከከፈትኩኝ ጋይስ ብዙ ጌመሮች ይልኩብኛል። በእግዚአብሔር ማለት እንዴት እንደከበደኝ አልገባችሁ። ቤታ አግቢኝ፣ አንተን አግብቼ እድሜ ልኬን ፈጣሪን እየተጸጸትኩ እያለቀስኩኝ ምን አርጌ ነው አገር ቤት ድረስ ስለት እያስገባው የረገመኝ ጎረቤት ካለ ይፍቱልኝ እያልኩኝ እየተማጸንኩኝ እድሜ ዘላለሜን ሁሉ በእንባ ማዕበል ተጥለቅልቄ ሰላሜን እያጣው ካንተ ጋር ልኑር። አንተ ቆፍቋፋ ባገባህ ራሱ ያንተ ቋንጣን ካልሲ አናት ላይ አድርገክ እየተንከራተትክ እድሜ ልክህን ሁሉ ያ የዳዋ ባል ነው እኮ ያ ነዋ እህል የሚከለክላት እየተባልኩ ከአንተ ጋር መኖር አልፈልግም። አንተ ለቃቃሚ ቤታ አግቢኝ። እንድትገብ ጉሮጣብኛለኝ። እየፈለግኳት ነው እኮ እየፈለግኳት ጉቺን ጋይስ ሂዱ ቤታ ብሏት። በእግዚአብሔር አዎ አትሏትም እኮ እናንተ። ቤታ የዋነሽ አዎ የዋነሽ እያላችሁ ባዶ ራቁቴን አስቀሩኝ። ነገ ብቸገር እንኳን አንዳችሁ እስኪ እግዚአብሔርን ጋይስ አሁን እስኪ ዩት ፊቴን እሺ ስሙኝ፣ ሳትዋሹ ንገሩኝ። ይሄን ብቻ ማቋር እኔ አልላችሁም መቼም። ግን ምንድነው ጎንደሬ ራቱ ኩራቱ ነው የሚባለው። አሁን አዳምጠኝ በጣም ማለት ነው ቸገረኝ ምናምንና አደባባይ ላይ ቸገረኝ በቃ ማለት እርዱኝ ብዬ በወጣ ትረዱኛላችሁ? በማርያም ንገሩኝ። ትረዱኛላችሁ? ንገሩኝ እስቲ እግዚአብሔርን በሉ። የእውነት ትረዱኛላችሁ? ማርያምን ወይኔ ማሮች፣ እኔም አላረገውም ግን በቃ እግዚአብሔር እንደረዳችሁኝ ነው ማስበው። መቤቴን ማሮች ያመሰግናለሁ። እኔም አልወጣም። እኔ እግዚአብሔርን ጋይስ ይርበኛል እንጂ ማለት ነው
አሮን ቲንክ ሶ ከቸገረኝ መውጣ አይመስለኝም ወይ እንዲህ ታፕ እያልኩኝ አለው እንጂ አይ ዶንት ቲንክ ሶ እኔ ወጥቼ ቸገረኝ ምል አይመስለኝም። ማርያምን ደስ ብሎን እኔ በጣም እኔ ቪዲዮ ልስራ። እሺ ጋይስ ቪዲዮ ልስራ እንዴ ትዛ ላይ ማን ነው ለእንትና ቪዲዮ ሰራለሁኝ በማርያም። እሺ ሁላችንም እግዚአብሔር በአንድ ላይ ሆ ብለን እሱም ይሄኔ እኮ ህመሙን ይዞ ነው እኮ ፈርቶ በቃ ህዝብላ ለማስጨነቅ ጸጥ ያለው ማስተር አብነት እግዚአብሔርን በጣም ነው ያሳዘነኝ። ግን ማርያምን አስተውላችሁ ሰውነቱን ፊቱን ስታዩት እግዚአብሔርን በጣም ነው የሚያሳዝነውና ቪዲዮ ሰራለታለሁ ሁላችንም ሆ ብለን ማለት ነው እግዚአብሔርን እንድናግዘው። አንዳንዴ ሰው ልጅ ሰው ላለማስቸገር ምናምን አለ አይደለ? ወይም ደግሞ ያለመዱ ከሆነ ሰውን አናሳቅቅም ብለው ዝም የሚሉ ሰዎች አሉ። እኔ በጣም ነው ያዘንኩት እግዚአብሔርን በጣም ኢቭን እዛ የምርቃቱ ጊዜ ራሱ እንደዛ መድረክ ላይ ሳየው ምናምን በቃ ማርያምን ቆይ ቪዲዮ እንሰራለታለን። ጎፈንድም የለውም እኔ እንጃ ውዴ እኔ እኮ አላቅም። እኔ አቅሜን አደርጋለሁ። ማርያምን አግዘዋለሁ። መቤቴ አንዲት ልጅ ደግሞ በእናታችሁ እናቷ ታማ አንድ ጊዜ ይዣት መጣለሁኝና እኔ እዚህ ቤት እርዳታ አላደርግም፣ ግን የሚፈልግ ካለ እንትን ይላታል። ከባድ ነው። እግዚአብሔርን በጣም ነው ያዘው። ቤኑ ጋር ቪዲዮ ሰርተሽ እንኳን እንትን እኮ ሰርቼላታለሁ እየደነስኩኝ። ከዛም በእሷ ዘፈን አድርጌ እየደነስኩ አለ ቪዲዮ ሰርቻለሁ። ከዛ ከላይ እንኳን ደስ ያለሽ ብዬ ፎቶ አልለጥፍላት። ብር ምን ኖ አወራሁት እኮ ማስተርን እግዚአብሔር ይማረክ እግዚአብሔር ጤናውን ያምጣልክ ምናምን ስለው ምናግዝ ነገር ካለ ደግሞ አለን ስለው ምንም አልፈልግም ጸልዩልኝ አለ። እግዚአብሔርን ጸልዩልኝ አለ እና እኔ ቪዲዮ ወጣች ጉቺ አግዘዋለሁ እግዚአብሔርን። እስኪ ቆይ ቪዲዮ አሁን ልስራና ልፎስት ውዶቼ፣ ቪዲዮ ልስራ። እናንተ እኔ እንጃ የቆየቿን ነው የምትይው። እቺ የሞት ፍርድ የተወሰነባት ቻይና ውስጥ ምናምን የተባለችው የቆየ ነው። ይቅር ብለዋል። አረ ቆይ ቪዲዮ ከመስራቴ በፊት ንገሩኝ እንዳልቀበጣጠር። ቆይ ውዶቼ ቶሎ ንገሩኝ። ይቅር ብለዋል? ምኑን ነው ይቅር ያሉት? ቤታቴ ምኑን? እስኪ ቶሎ ጻፉልኝ በማርያም። አረ ቀበጣጠር ቪዲዮ እንዳልሰራ። ለማስተር አብነት እኮ ቪዲዮ ልሰራ ነው ያልኳችሁ። ሁሉም እየሰራን እንዴ? አልገባኝም ውዶቼ። ምን ብር መሰብሰብ ለኔ ሌላ በሽታ ነው ብሏል። ይቅር እሱ ይበል ጋይ ሰዎች ይላሉ እንዴ። እና ታዲያ ይሄ ሰው እየታመመ እያያችሁ እሱ ስላለ ብቻ ነው እንዴ? እሱ እኮ ሰው ላለማስጨነቅ እኮ ነው። ሰው ላለማስጨነቅ ለዛ ነው። እናቴ ትሙትን እሱ ይበል፣ እኛ ምን አገባን? እናቴ ትሙት እሱ ይበል። እና የሰው ልጅ እየታመመ የሰው ልጅ እየወደቀ እያያችሁትኝ ሰው አለ ብላችሁ ልትተውት ነው እንዴ? ማለት እሱ የኢትዮጵያን ሕዝብ እስከዛሬ ለሰውም እየተቀበልኩኝ ስረዳ ነበር። አሁን ደግሞ ድጋሚ አላስጨንቅም ብሎ ሊሆን ይችላል። ይሉንታ የሚባል ነገር አለ። ሰው ይሉንታ ይዞት ዝም ካለ እናንተም ዝም ነው እንዴ የምትሉት? በስሙ እየሰበሰቡ ነው። እሱ በሌለበት እሱ ብልግና ነው። እኔ ያልኩት ምንድን ነው ሁሉም ሰዎች በእርዳታ ዙሪያ ያሉት እሱን የሚያውቁትኝ በሚታወቅ ቦታ ላይ እሱ በተገኘበት በራሱ አካውንት ህዝቡ ያቅሙን አንዴ ግር ብሎ ይሄ ሁላ ህዝብ ማድረግ ይችላል እና ብናግዘው። እመቤቴን እሱ ከፈለገ አይፈልግ እንዴ ማርያምን። ይሄማ ሼም ነው።
በስሙ የሚሰበስብ ካለ ለሱ ደግሞ ማስጠንቀቂያ መስጠት እኮ ነው። እሱ በሌለበት የሚሰበሰብ እርዳታ ካለ ማውገዝ። መሰብሰብ የፈለገ ሰው በጓደኛ 6 5 10 እየሆኑ ግሩፕ እዛው ጋር ከፍተው የሚተዋወቁ ሰዎች ሰብስበው ለራሱ በአካውንቱ በሚያውቁት ማስገባት ይችላሉ። ከዛ በተረፈ ግን ላይቭ ላይ ወጥቶ በሱ ስም ግን የሚሰበስብ ካለ ግን አካውንታቸውን እንትን ማለት ነው። ባለቤቱ በሌለበት የሚሰጥ ሰው ካለ በሽተኛ ነው፣ ይበላ ራሳቸው። እንዴ እስቲ እግዚአብሔርን በይ። አረ እናንተ እነዚህ ፓኪስታን ዳንስ የሚደንሱብኝ ሰዎች ማይክል ጃክሰን የሚሉ ጭራሽ ፕሮፋይሌን እኔን አድርገው ነው እንዴ እናንተ። እነዚህ ማይክል ጃክሰን ዳንሰር ምናምን የሚሉ ሰዎች